የምዕራብ ለንደኑ ቡድን ቼልሲ አዲሱን ዓመት እንዴት ሊጀምር ተዘጋጅቷል? ወይም ደግሞ አዲሱ ዓመት በቼልሲ ምን አይነት ገጽታ ይኖረዋል? ከአምናውስ የተለየው ቼልሲ ምን አይነት ጨምሮ መጥቷል? ከዛ ባለፈ ቼልሲንስ በዚህ የውድድር ዓመት ምን ላይ እንጠብቀው የሚለውን እንግዲህ ሀሳብ በስፋት ለመመልከት እንሞክር። ፔጅ ስፖርት ስለ ቼልሲ ካነሳን በነገራችን ላይ በስፋት ማንሳት ያለብን የባለቤትነት ጉዳይ ላይ ነው። በተለይ የቼልሲን በዋናነት የበላይ ወይም ደግሞ ቼልሲን በባለቤትነት እያስተዳደሩ የሚገኘው ብሉኮ የተሰኘው ድርጅት እንደምናውቀው በተለይ ከቀድሞ ሩሲያዊው ባለሀብት ሮማን አብርሃሞቪች ቡድኑን ተረክበው ቡድኑን ከያዙ በኋላ ሁለት አይነት ፌዝ ይዟል። በነገራችን ላይ ሁለት አይነት መልክ የያዘ ቡድን ሆኗል። በአሰልጣኝ በማባረር ዙሪያ አንዳንድ ተመሳሳይ አይነት ፕሮሲጀር ወይም ደግሞ አንዳንድ ተመሳሳይ አይነት ጉዞዎች ከቀድሞ ባለሀብት ሮማን አብርሃሞቪች ጋር ተመሳሳይ የሆነ ግን ደግሞ በውጤትና ከዋንጫ ጋር ወይም ደግሞ ከተለያዩ ይሄ አስፈሪነት ጋር በተያያዘ ደግሞ የተለያየ አይነት ቼልሲን ተመልክተናል። በነገራችን ላይ ስለ ቼልሲ ሀሳባችን ከማንሳቴ በፊት አሁን እኛ ስቱዲዮ ከመግባቴ በፊት በርካታ ሀሳቦች እየተነሱ ነበረ። በተለይ ከቼልሲ ጋር በተያያዘ የቼልሲ የእግር ኳስ ክለብ ሊቀመንበር የሆኑት ቶድ ቦህሊና እንዲሁም ደግሞ የቼልሲ ዳይሬክተር ማርክስ ቻርተን እንግዲህ በቼልሲ ቤት ያላቸውን የባለቤትነት ድርሻ ለዋነኛው ባለቤት እንግዲህ ክላርኪ ካፒታል ለመሸጥ ድርድር መጀመራቸው እንግዲህ ቢቢሲ ስፖርት ዘግቧል ማለት ነው። ይህ የሚያሳየው ምንድነው? በነገራችን ላይ ሁሉም ስለ ቼልሲ ከማንሳቴ በፊት ይህ የሚያሳየው በቼልሲ ቤት ውጤት ለመጥፋቱ ወይም ደግሞ ቼልሲ እንደ የቀድሞ ቼልሲ የምናውቀው ምንም ተቸገረ አመት ውስጥ ምንም አይነት ጨዋታ ተሸነፈ በሮማን አብርሃሞቪች ዘመን ይሄ የትም ፍጩ ዱቄቱን አምጩ ነገር ነበር። በቃ ምንም ሆነ ወይ በሆነ አመታት ውስጥ ፕሪሚየር ሊግ አለው ወይ በሆነ አመታት ውስጥ ሻምፒዮንስ ሊግ አለው። ቡድኑ ቋሚ አሰልጣኝ ላይኖረው ይችላል። በአመት ውስጥ 2-3 አሰልጣኞች አሰናብቶ ሊሆን ይችላል። ተጫዋቾች ተፈራርቀው ሊሆን ይችላሉ። ግን ደግሞ ቼልሲ የሚባለው ባጅና ቼልሲ የሚባለው ማሊያ በተደጋጋሚ ዋንጫ የጠገበ ስታንፎርድ ብሪጅ ከቅርብ ጊዜ ወዲህ ዋንጫ ያስለመደ ለደጋፊው የሆነ ቡድን ነበረ። በነገራችን ላይ አሁንም በብሉኮ ዘመን በአዲሶቹ ባለሀብት በአዲሶቹ አመራር ዘመን ደግሞ ቼልሲ ዋንጫዎችን አሳክቷል። ግን ደግሞ ያሳካቸውስ ዋንጫ እንደምናቸው ወይም የቴቱን ዋንጫ ነው ያሳካው ብለን ካነሳን በመጀመሪያ ኮንፈረንስ ሊግን ነው የምናነሳው። ኦልሬዲ ሻምፒዮንስ ሊግ ብለን በዋና የመጀመሪያው ታየር ወይም የመጀመሪያው ደረጃ ዋንጫ የአውሮፓ ትልቁ ዋንጫ ብለን ካስቀመጠው ሻምፒዮንስ ሊግ ከሱ ቀጥሎ ያለው ዩሮፓ ሊግ ነው። በሁለተኛ ደረጃነት የሚቀመጠው ዋንጫ ነው። ከሱ ደግሞ ቀጥሎ የሚቀመጠው ዋንጫ ሶስተኛው ዋንጫ የኮንፈረንስ ሊግ ነውና ኮንፈረንስ ሊግን አሳክቷል። አሁን ለምን አሳካ ሳይሆን ያው ቼልሲ የምናውቀው የነ ድሮግባው ቼልሲ እስከ ቅርብ ጊዜ ሮማን አብርሃሞቪች የመጨረሻዎቹ ኢራ ላይ የአሰልጣኝ ቶማስ ቱሄሉን ቼልሲ የምናውቀው ግን ሻምፒዮንስ ሊግን ሲያሳካ ፕሪሚየር ሊግን አለፍ ካለ ዩሮፓ ሊግን ሲያሳካ ወይም ደግሞ የሀገር ውስጥ ዋንጫ ኤፍኤ ካፕ ላይ ፍጻሜ የማናጣው ቡድን ነው። ከዛ ባለፈ ደግሞ ካራቦ ካፕ ላይም በተደጋጋሚ ፍጻሜ የሚደርስና ዋንጫ የሚያሳካ ቡድን ነበርና በአዲሶቹ ባለሀብቶች ግን ያን ነገር ሲሆን ለማየት ተቸግረናል። ምክንያቱም እንደ ቼልሲ አሁን የቼልሲ ደጋፊዎች ስጋት እነዚህ በአዳዲሶቹ ባለሀብቶች ቡድኑን ከተረከቡ ጊዜ አንስቶ ቡድኑን ወደ ቢዝነስነት ወይም ደግሞ ገንዘብ እንዲያመርት ነው እንጂ ወደ ውጤት እየገፉት አይደለም የሚል አይነት ሀሳብ ተነስቷል። በእርግጥ የዝውውር መስኮቱ ላይ ከተመለከትን በየአመቱ እንደ ቼልሲ ተጫዋቾች የሚያግበሰብስ በቃ ውጤት ፈላጊ ወይም ደግሞ በርካታ ትልልቅ ተጫዋቾችን ገንዘብ ሳይሰስት ቡድኑን ወደ ቼልሲ የሚያመጣ ቡድን የለም። እና ኢንዞ ፈርናንዴዝ እኮ በርካታ ትልልቅ ክለቦች ሲፈልጓቸው የነበሩ ተጫዋቾች ናቸው። እነ ሞይሴስ ካይሴዶን በርካታ ትልልቅ ክለቦች ሲፈልጓቸው የነበሩ ተጫዋቾች ናቸው። ከሊቨርፑል እንዴት ነጥቀው ካይሴዶ እንዳመጡት ኢንዞ ፈርናንዴዝ በትልልቅ በነ ሪያል ማድሪድ ጭምር ሲፈለግ የነበረ ቡድን ተጫዋች እንደነበር እናስታውሳለን። ከዛ ባለፈ በርካታ ተጫዋቾች ኦሬዲ ያለቁ ዝውውሮችን ሁላ እስከ መንጠቅ ድረስ የሚደርስበት ጊዜያቶች እንደነበሩ እናስታውሳለን። እና ተጫዋቾችን ማስፈረም ከውጤት አኳያ ሳይሆን ከተመለከትን በተለይ ወጣት ተጫዋች ሆኖ ወይም ደግሞ ገና ታዳጊ ተጫዋች ሆኖ ዓለም ላይ ሻይን ካረገና ለመሸጥ ዝግጁ ከሆነ ምንም ቢሆን ቼልሲ በር ላይ ነው ለየትኛውም ክለብ። ሪያል ማድሪድ ወጣት ተጫዋች ካየ የቼልሲ አዳዲሶቹ ባለሀብቶች ሄዶ እሱን ለማስፈረም የመጀመሪያ ተሰላፊ ቼልሲ ነው እና ያ
እንደ ቢዝነስ ማንነት እንጂ እንደ ቼልሲ ውጤት እንደሚያመጣ ወይም ቡድኑ ወደ ገናናነት የሚመልሱት ባለቤቶች እንዳልሆኑ የቼልሲ ደጋፊዎች ከተረዱ ወይም ደግሞ ያን ነገር ከተሰማቸው ሰንበትበት ብሏል። በዛም እንግዲህ በተደጋጋሚ ገና ነው የሚባሉት ኦልሬዲ ቼልሲን ከተረከቡ ገና 10 ዓመት ራሱ አልሆናቸውም። ኦልሬዲ 6-5 ዓመት አካባቢና ከዛ አኳያ በተደጋጋሚ የቼልሲ ደጋፊዎች የተቃውሞ ሰልፎችን በእነዚህ ባለቤቶች ላይ መውጣት ጀምረዋል። እንደ አጠቃላይ የመጀመሪያው ዋነኛ ርዕሳችን የቼልሲ አዲሱ ዓመት ነው። ያው ቀደም ሲል እኛ ስቱዲዮ ከመግባታችን በፊት የወጣው ዜና ነው እንግዲህ ወደዚህ ገፋፍቶ የወሰደንና የቼልሲ አዲሱን ዓመት ካነሳን ግን ምናልባት አድማጮቻችን የቼልሲ አዲሱ ዓመት ካለፉት ዓመታቶች በተለይ በእነዚህ በነ ቶድ ቦህሊና በዚህ በብሉኮ ስር ከመጣ በኋላ ቼልሲ የተረጋጋው ዓመት ሊሆን ይችላል። ምክንያቱም ገና ቡድኑ እንደተረከበው ይሄ ብሉኮ የተባለው ድርጅት ቡድኑን ገና እንደተረከቡት ቼልሲ ከቶማስ ቱዌል ስር ነበር ቡድኑ የተረጋጋ አልነበረም። ቶማስ ቱዌል ተሸኘ፣ ተጫዋቾች ተሸጡ ምናምን ከዛ ፖቼቲኖ በትርምስ ውስጥ የነበረ ቡድን በተደጋጋሚ እና ከዛ አኳያ የዘንድሮ ግን ቼልሲ በአሰልጣኝ ዣቪ አሎንሶ ስር የሚጀምረው ቼልሲ ግን በመጠኑም ቢሆን ተረጋግቶ የሚጀምረውን ቡድን ነው ልንመለከተው የምንችለው። ከምን አኳያ ነው ይሄን ያለው? ላለፉት ዓመታት በተለይ ሄድ ኮች የሚለውን ስም እንጂ ማናጀር የሚለውን ስም ለአሰልጣኞች ላለመስጠት ሲዳክሩ የነበረው የቼልሲ ባለቤቶች ዘንድሮ ግን ለአሰልጣኝ ዣቪ አሎንሶ ማናጀርነትን ቀጥታ ነው የሰጡት። ምን ማለት ነው? አሰላለፍ ወይም ደግሞ የተጫዋቾችን ማበልጸግ ታክቲክ ላይ ወይም ደግሞ ከጨዋታ ፕላኖች ጋር በተያያዘ እንጂ ለአሰልጣኝ ሙሉ መብቱን በመስጠት ረገድ እስከ ዛሬ ድረስ ሲሰጡ አልተስተዋለም። በተደጋጋሚ ከአሰልጣኝ ኤንዞ ማሬስካ ጋርም ትልቁ ጸብ የነበረው ይህ እንደነበር እናስታውሳለን። በተለይ ከዝውውር መብት ጋር ለአሰልጣኝ ነጻነት የሚሰጥ ቡድን አልነበረም። ራሳቸው ያስፈርማሉ፣ ከዛ በኋላ ለቡድኑ ይሆናሉ የሚባሉ ተጫዋቾች ይፈርማሉ። ከዛ አሰልጣኙ መጥቶ እነሱን አዋቅሮ ጥሩ ቡድን እንዲሰራ ነው የቼልሲ ባለሀብቶች ፍላጎት የነበረው። ግን ደግሞ እንደዛም ሆኖ ኤንዞ ማሬስካ ቡድኑን ተረክቦት እንደነበር እናስታውሳለን። እንዳልኩት ኮንፈረንስ ሊግ ኦልሬዲ በእነዚህ ባለቤቶች ስር ቼልሲ ያገኛቸው ዋንጫዎች በኤንዞ ማሬስካ ስር የተገኙ ዋንጫዎች ናቸው። ኦልሬዲ ኤንዞ ማሬስካ ቡድኑን ተረክቦት እያለ የመጡ ዋንጫዎች ናቸው እነዚህ ዋንጫዎች እና ከሱም ውጪ ሌላ ታሪክ የላቸው እስካሁን ድረስ ከተመለከትን። ሻምፒዮንስ ሊግ የሚያስገባቸው ኤንዞ ማሬስካ እንደነበር እናስታውሳለን እና ከዝውውር ጉዳዮች ጋር ባለፈ ደግሞ የቼልሲ ባለቤቶች ምን አይነት ሀሳብ አመጡ? በተለያዩ ዲፓርትመንቶች ተወስኖ ነበር። አሰላለፍ ላይ ስታርቲንግ ኤክሳይ ወይም ምርጥ 11 ለየጨዋታው ሲያወጣ አሰልጣኞቹ የቼልሲ አሰልጣኞች ሲያወጡ በእነሱ ስር ሆኖ እከሌን ዛሬ እንዳታስገባው፣ እከሌ ይሄን ጨዋታዎች ይረፍ፣ እከሌ በሳምንት ይሄን ያህል ደቂቃ በላይ እንዳይጫወት፣ በዚህ ደቂቃ ተቀይሮ ይውጣ የሚል አይነት ሀሳብ ጭምር አሰልጣኝን እስከ ማስገደድ ድረስ የደረሰ ውሳኔው ሲወሰኑ ነበር። ያ ነገር አንድም አሰልጣኞች መጥተው ሲቪ በስሪያ እንጂ ቡድኑን ላቅ ወዳለ ደረጃ ለማድረስ እንዳልቻሉ ተመልክተናል። ከነ ግራሃም ፖተር ጨምሮ ግራሃም ፖተር ጭራሽ ቼልሲን ወደ አዘቅጥ ከላኩ አሰልጣኞች መካከል በዋናነት የሚጠራ አሰልጣኝ ነው። የግራሃም ፖተር ጥፋት ነው አይደለም ሌላ ጥያቄ ሆኖ ሳለ፣ ነገር ግን ከብራይተን ቤት ሲመጣ ሰውየው ግራሃም ፖተር በጣም ጠንካራ የነበረ አሰልጣኝ፣ ከዛ ባለፈ ደግሞ ብራይተንን በጣም በትልቅ ደረጃ እንድናነሳው በተለይ ከዲዘርቢ ቡድን በፊት የፖተር ብራይተን እኮ ለተለያዩ የእንግሊዝ ትልልቅ ክለቦች በጣም ፈታኝ የነበረው ቡድን ነበረ የግራሃም ፖተር ቡድንና ቼልሲ ሲመጣ ግን ያንን ማድረግ አልቻለም። ትልልቅ ተጫዋቾች ነበሩት እንደነ ካይ ሃቨርትዝ እንደነ ሀኪም ዚየች እነ ሜሰን ማውንት በርካታ ትልልቅ ተጫዋቾች ቡድን ውስጥ የነበሩበት እንደነ ሪስ ጄምስ እነ ቺልዌል በዛ ሰዓት የነበሩ እነ ኩሊባሊ የመሳሰሉ ትልልቅ ተጫዋቾችን ቡድን ውስጥ ይዞ የነበረው ቡድን ነበርና ከዛ አኳያ ምንም አይነት ውጤት ሳያመጣ ቀረ። እነ ፖቼቲኖ መጡ። ከዛ በኋላ ፖቼቲኖ ቢያንስ በቼልሲ ቤት ጥሩ የሚባለውን ማንሰራራት ያሳየ አሰልጣኝ እንደነበረ እናስታውሳለን። በተለይ አመቱ መጨረሻ አካባቢ ቼልሲን ወደ ሻምፒዮንስ ሊግ ከመመለስም አንስቶ ቻምፒዮንስ ሊግም ከመመለሱ ከዛ በላይ ደግሞ እንደነ ኮል ፓልመር የመሳሰሉ ደግሞ እንቁ ተጫዋቾችን ለቼልሲ በማሳየት ኒኮላስ ጃክሰን እነ ኮል ፓልመር የነበራቸውን ጥምረት በትንሹም ቢሆን ክለቡን ሼፕ አድርጎት ያለፈ አሰልጣኝ ነው። ይህም አሰልጣኝ ከቡድኑ ሲወጣ ግን እንደዚህ አይነት ጥያቄ ጋር በተያያዘ ነው።
በጣም ጫናና ጣልቃ ገብነት ቡድን ውስጥ እንደነበረበት እናስታውሳለንና አሁን አዲሱን አመት ግን ቼልሲ በተለይ በመጨረሻ ላይ ሊያም ሮዚኒየር ቡድኑን ለቀው ከወጡ በኋላ ዣቢ አሎንሶ ወደ ቡድኑ ሲያመጡት ግን አሰልጣኝ ዣቢ አሎንሶ ይህንን ነገር ከመጀመሪያው ተደራድረው ማናጀር የሚለው ታይትል ኦሬዲ የዝውውር ጉዳዮች ላይ ራሱ ቋሚ ተሳትፎ ወይም ደግሞ በዋነኝነት ትልቁ ድርሻ እንዲኖራቸው ተደርጎ ወደ ቡድኑ መጡ። አሁን አይደለም የአሰላለፍ ጉዳይ የአሰላለፍ እከሌን አሰልፍ እከሌን አስወጣ ከሚለው ጉዳይ ባለፈ ዝውውር ላይ ራሱ ወይም ደግሞ አዲሱ የቼልሲ ግንባታ ላይ ትልቁ ሚና እንዲኖራቸው ተደርጎ የመጡ አሰልጣኝ ናቸው አሰልጣኝ ዣቢ አሎንሶ። ከዛም አኳያ ነው ኦሬዲ ተረጋግቶ ወይም ደግሞ ረጋ ያለው የውድድር ዘመን ሊሆን ይችላል ለቼልሲ አጀማመሩ ብዬ ቀደም ሲል ያነሳሁት። ወደ ዋናው ርዕሳችን ስገባ አሰልጣኝ ዣቢ አሎንሶ ይህን ቡድን በምን ያክል አዘጋጁት። ስለ ዣቢ አሎንሶ ካነሳን ዣቢ አሎንሶን ከዚህ ቀደም በተለይ በአሰልጣኝነት የተጫዋቹነቱን እንትውና አሁን በአሰልጣኝነት ስለሆነ ቼልሲን ሊያገለግሉ እንግሊዝና እንዲሁም ለንደን የደረሱት ኦሬዲ ቡድናቸውን ማዘጋጀት ከጀመሩ ሰንበትበት ብለዋል። አዳዲስ ተጫዋቾችን ማስፈረም ከጀመሩ ሰንበትበት ብለዋልና እንደ አሰልጣኝነት ስለሆነ አሁን እያወቅናቸው ያለ ነው በቼልሲ ቤት የአሰልጣኝነት ኬሪራቸውን ለመመልከት ያክል ከዚህ ቀደም በሊቨርኩሰን ቤት የሰሩት ቡድን ነው አንድም ለአውሮፓ ትልልቅ ቡድኖች እንዲፈልጓቸው ያደረጉት አሰልጣኝ ዣቢ አሎንሶን። ሊቨርፑል ዋነኛ ፈላጊ ነበር። በተለይ አሰልጣኝ የርገን ክሎፕ ቡድኑን ሲለቁ በዋናነት ትልቁ ወይም ደግሞ ዋና ሪፕሌስመንት ወይም የእሳቸው ምትክ ይሆናል ተብሎ የተጠበቀው ዣቢ አሎንሶ ነው። በተለይ ሊቨርፑልን የሚያውቀዋል። ከዚህ ቀደም በሊቨርፑልን በተጫዋችነት የምናውቀው አሰልጣኝ ነበረ። ሊቨርፑል ቤት አሰልጣኝ ቢሆን ትክክለኛው የየርገን ክሎፕ አልጋ ወራሽ ይሆናል ተብሎ ሲጠበቅ የነበረ አሰልጣኝ ነበረ። ነገር ግን ያ ሳይሆን ቀረ፣ ወደ ሪያል ማድሪድ አቀና። ይህ ድንቅ አሰልጣኝ ሊቨርኩሰን ቤት የሰራው ታሪክ በተለይ አሁን እንግሊዝ ፕሪሚየር ሊግ ላይ ኢንቪዚብል ብለን አርሰናል እንደምናነሳው ምንም ሳይሸነፍ አመቱን ሙሉ ምንም አይነት ሽንፈት ሳያስተናግድ ቡንደስሊጋን ከባየር ሙኒክ ነጥቆ ሊቨርኩሰን እንዲያሳካ አደረገ። ያንን ሲያደርግ ግን በዋናነት የምናነሳው ከተጫዋቾቹም ጥንካሬም እንዳለ ሆኖ ግን ደግሞ የተጫዋቾቹን ጥንካሬ ጎልቶ እንዲወጣ ያደረጉት እኛ አሰልጣኝ ነበሩ። በተለይ ለየት ባለ አጫወታቸውን በደንብ በስፋት ወደ በኋላ ማነሳው ይሆናል። አጫወታቸው ከዛ ባለፈ ለዓለም ያበረከቱት ትልልቅ ተጫዋቾች እነ ፍሎሪያን ዊርዝን ካለ ዣቢ አሎንሶ ቡድን ማንሳት በጣም ከባድ ነው። እነ ፍሪፖንግን ካለ ዣቢ አሎንሶ ቡድን ማንሳት በጣም ከባድ ነው። ግሪማልዶን ማንሳት እንችላለን። በርካታ ተጫዋቾችን እነ ጆናታን ታሃን ጭምር አሁን እሳቸው ከሊቨርኩሰን ከወጡ በኋላ እነዚህ ተጫዋቾች ለዓለም ትልልቅ ቡድኖች ፍሎሪያን ዊርትዝ እና ፍሪፖንግ ወደ ሊቨርፑል የመጡበት ጆናታን ታህ ወደ ባየር ሙኒክ በርካታ ተጫዋቾች ግራኒት ዣካ ጭምር ማንሳት የምንችለው ተጫዋቾች ናቸውና እነዚህን ተጫዋቾች ያበቁ ትልቅ ያደረጉ በአጫወት ዘይቤያቸው ደግሞ ለተጫዋቾች ነጻነት ሰጥተው ልዩ የሚባለውን አጫወት ያሳዩን ድንቅ አሰልጣኝ ናቸው። አሁን ቼልሲ ቤት ሲመጡ ሪያል ማድሪድ ቤት የነበረው ችግር በመጠኑም ቢሆን ተቀርፎ ነው የመጣው። ምክንያቱም ሪያል ማድሪድ ቤት ነጻነት ከዛ ባለፈ የተጫዋቾቹ በጣም ኮከብ መሆን የኢጎ መብዛት አሰልጣኙ የፈለጉትን ነገር እንዲሰሩ አላስቻላቸውም ነበር እና የነበረውም ውጥረት እዛ በሪያል ማድሪድ ቤት ወይም በሳንቲያጎ ቤርናቦ በማድሪድ ከተማ እንዲቆዩ አላስቻላቸውም ነበር። ቼልሲ ቤት ሲመጡ ግን ነገሮች ተቀዛቅዘው ኦሬዲ ሻምፒዮንስ ሊግ የለባቸውም ዘንድሮ ቼልሲዎች ከየትኛውም የአውሮፓ ውድድር ውጪ ነው። ፕሪሚየር ሊግና ፕሪሚየር ሊግን ብቻ ነው የሚጫወተውን ዘንድሮ ቼልሲ። ከዛ ባለፈ ኤፍ ኤ ካፕና ካራባኦ ካፕ የሀገር ውስጥ ውድድር ብቻ። ምናልባት የቼልሲ ተጫዋቾችና ዣቢ አሎንሶ ከሀገር ሊወጡ የሚችሉት ከእንግሊዝ ከዛች ሀገር ሊወጡ የሚችሉት ወይ ለቫኬሽን ነው ወይ ለሀገራት ጨዋታ ነው እንጂ አድካሚ የሚባሉ የስፔን ጉዞዎች የሉም። አድካሚ የሚባሉ የጣሊያን ገፋም ካለ ደግሞ ሻምፒዮንስ ሊግ ላይ የተለያዩ ቡድኖች የስኮትላንድ ቡድኖች የተለያዩ ቡድኖች ይገጥማሉ። የፈረንሳይ ከዛ ባለፈ የተለያዩ ቡድኖች የስዊዘርላንድ ቡድኖችን ይገጥማሉና አድካሚ ጉዞዎች አይኖሩም። ምናልባት ከለንደን ማንቸስተር ከለንደን መርሲሳይድ ወይም ደግሞ ከለንደን ጫፍ ለንደን ጫፍ የሚያደርጉት ጉዞ ነው እንጂ እሱም ደግሞ ኦሬዲ በባስ ወይም በመኪና የሚሆን ይሄ አድካሚ የሚባሉ ጉዞዎች የማይኖሩበት የውድድር ዘመን ነው የሚሆነው ለአሰልጣኝ ዣቢ አሎንሶ። ስለዚህ ረጋ ያለውን ቼልሲ ልንመለከት እንችላለን። እንደ አጠቃላይ ከቡድን ዝግጅት አንጻር ወይም ደግሞ ከቡድኑ ግንባታ አንጻር ለአሰልጣኝ ዣቢ አሎንሶ በርካታ ፈራሚዎች አሉ። የዘንድሮ ከተመለከተ ምናልባት ቼልሲ ዘንድሮ ካለፉት ዓመታት የተሻለ ብዙ ዝውውሮችን አላደረገም
የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን እንደኔ ኮከቦችን ከሰበሰቡ ቼልሲ በየአመቱ በርካታ ሚሊዮኖችን እያወጣ ትልልቅ ተጫዋቾችን ከትልልቅ ክለቦች እየቀማ ካመጣው ቼልሲ የዘንድሮ ዝውውር እንዲሁም እጅግ በጣም ለቼልሲ ጠቃሚ ዝውውሮችን የተደረጉበት ናቸው ማለት ይቻላል። ምክንያቱም የፈረሙትን ተጫዋቾች ስንመለከት በመጀመሪያ ከአስቶን ቪላ ሞርጋን ሮጀርስን ነበር ያስፈረሙት። በተለይ ከአርሰናል መንጋጋ ነጥቀው አርሰናሎች ምን ያክል በተለይ አሰልጣኝ ሚኬል አርቴታ የዚህ ተጫዋች ፈላጊ እንደነበሩ እናስታውሳለን እና በ117 ሚሊዮን ዩሮ ነበረ ዝውውሩን በጊዜ የጨረሱት ሞርጋን ሮጀርስን ወደ ቼልሲ ያመጡት። ወደ ቼልሲ ሲመጣ ግን በብዙ አንግል ነበር ይህ ተጫዋች የመጣው። በተለይ አሰልጣኝ ጃቢ አሎንሶ ለሚሰሩት ቡድን ቁልፉ ተጫዋች ቡድን ውስጥ ተጨማሪ በኮል ፓልመር ስታንዳርድ ወይም ደግሞ እንደ ኮል ፓልመር ሊሆን የሚችል 10 ቁጥር ይፈልጋል ቡድኑና 10 ቁጥርን የ10 ቁጥር ቦታ ላይ እንደገና ደግሞ በክንፍ በኩል መጮት የሚችለው ሞርጋን ሮጀርስ ነው። በጣም ቨርሳታይል ነው በአጥቂ ቦታ ላይ ወይም ደግሞ ከፊት ለፊት በጣም ቨርሳታይል የሆነ ተጫዋች ነው። ከዛ ባለፈ ደግሞ ከቦክስ ውጭ የሚመታቸውን ኳሶች በጣም አስደማሚ የሆኑ ፕሪሚየር ሊጉን የለመደ ከዛ ባለፈ ደግሞ ለቼልሲ ሲመጣ እንደ አዲስ ሊሰማው የማይችለው አይነት ተጫዋች ነው። ምን እያልኩ ነው? በተለይ ከሞርጋን ሮጀርስና ኮል ፓልመር ያላቸውን የቅርብ ግንኙነትና ጓደኝነት ማንሳት ዋነኛ ወይም ደግሞ ዋና ተጠቃሽ ነው። በተለይ ከኮል ፓልመር ጋር ያለው ቅርበት አንድም ወደ ቼልሲ እንዲመጣ እንደገፋፋው ይናገራል። እና ኮል ፓልመር ብቻ አይደለም ከነ ቶሲን አዳራባዮ ጋር ከሌሎች እንግሊዛውያን ቼልሲ ተጫዋቾች ጋር የቅርብ ግንኙነት አለው ሞርጋን ሮጀርስ። ለዛም ነው ወደ ቼልሲ እንዲመጣ የተደረገው። ከብዙ አንግል ስንመለከተው ትክክለኛው የቼልሲ ፈራሚ ወይም ትክክለኛ ፊት የሚያደርግ የሚችለው ሞርጋን ሮጀርስ ነው። ለቡድኑ አዲስ ስሜት አይሰማውም። ለአሰልጣኝ ጃቢ አሎንሶ ትክክለኛው ምርጫ ነው። በደንብ እሱን በኋላ እናነሳዋለን። ከዛ ባለፈ ደግሞ ልጁ ያለው ኳሊቲ አሁን ላይ ዓለማችን ላይ ካሉ ምርጥ 10 ቁጥሮች መካከል በዋነኝነት የምናነሳው ተጫዋች ነው። ቨርሳታይል ነው። በዛ ላይ ደግሞ ቼልሲ የሚፈልገው አሁን የፕሪሚየር ሊግን ነው ቼልሲ በዚህ ዓመት ልንመለከት የምንችለው ለፕሪሚየር ሊግ ትክክለኛው ሁነኛ። በተለይ አስቶን ቪላ ቤት የምናውቀው ሮጀርስ በጣም ጠንካራ ስለነበር ለፕሪሚየር ሊግ ሁነኛ ነው። ሊጉን እንደ አዲስ የሚላመድም አይነት ተጫዋች አይደለም ሞርጋን ሮጀርስ። ሌላ ማሰንስ ላክሮዋን ነው ማንሳት የምንችለው። ሌላኛው ትልቁ ፈራሚ 52 ሚሊዮን ዩሮ አውጥተው ከክሪስታል ፓላስ ያስፈረሙት ሴንተር ባክ ወይም ተከላካይ ነው። የአሰልጣኝ ጃቢ አሎንሶን ያጮ ዘይቤ ስናነሳ በተለይ 3 ሴንተር ባክ 3 የመሃል ተከላካዮች ይዘው ነው እንግዲህ ወይም 3-4-3 የሚመስል አይነት ፎርሜሽን በተለያዩ ቡድኖች በተለይ በሊቨርኩሰን ቤት የተመለከት ነው። እንደዚህ አይነት አጮት ስለሆነ የእሳቸውን ፊሎሶፊ ወይም ደግሞ የአሰልጣኝ ጃቢ አሎንሶ ፊሎሶፊ ከዛ ጋር የሚገናኝ ስለሆነ ቼልሲ አይደለም ለ3 ሴንተር ባክ 2 ሴንተር ባክ እንኳን እያሉ